የክርስትና አባትና እናት በቤተ ክርስቲያናችን ወንዶች በ40 ቀናቸው ሴቶች በ80 ቀናቸው በተጠመቁ ጊዜ የክርስትና አባት ወይም እናት ይኖራቸዋል። የክርስትና አባት ወይም የክርስትና እናት ማለት ሕፃናቶች በሚጠመቁበት ጊዜ በቤተ ክርስቲያን በካህናት ፊት ቀርቦ ወይም ቀርባ ሕፃኑ በሚያድግበት ወቅት የክርስትናን ትምህርት መማርና እምነታቸውን እንዲያውቁ ለመርዳት ወይም ስለ ሕፃናቱ እምነት ኃላፊነት በመውሰድ ሕፃኑን ወይም ሕፃኗን በማቀፍ ቃል የሚገባበት ሥርዓት ነው። ይህ ሥርዓት በቤተ ክርስቲያናችን የተጀመረው በሁለተኛው ክፍለ ዘመን በመጀመሪያው የሀገራችን በአቡነ ሰላማ ከሳቴ ብርሃን ነው። ይህ ሥርዓት መንፈሳዊ ትምህርት ከመስጠትም በዘለለ መንፈሳዊ ዝምድናን ወይም አበልጅነትን ማጠናከሪያ መንገድ ነው። ከክርስትና አባትነትና እናትነት ሊኖራቸው ከማይገቡ ነገሮች ውስጥ የሥጋ ዝምድና መኖር፣ የጋብቻ ዝምድና ያላቸው መሆን፣ ዕድሜያቸው ለማስተማር ወይም ለማሳመን አለመድረስ፣ በቂ እምነትና መልካም መንፈሳዊ ሕይወት አለመኖርና ሃይማኖታቸው ከተጠማቂው ጋር የተለየ መሆን ናቸው። ጾታን ስናይ ወንድ ወንድን፣ ሴት ሴትን ያነሳሉ እንጂ ወንድ ሴትን፣ ሴት ወንድን ክርስትና ማንሳት አይፈቀድም። የክርስትና አባትና እናት ክርስትና ያነሷቸውን ልጆች በሥጋ ከወለዷቸው ልጆች ሳይለዩ አስፈላጊውን የክርስትናው መጽሐፍ ቅዱሳዊ ትምህርትን ድጋፍና እንክብካቤ ለማድረግ በእግዚአብሔር ፊት ቃል ይገባሉ። ይህንንም ቃል በተግባር የመተርጎም ኃላፊነትን እንዲወጡ ቤተ ክርስቲያን በሚገባ ታስተምራለች፣ ታሳስባለች። ይህ ሥርዓት ቤተ ክርስቲያናችን ምዕመናንን በትምህርትና በምክር እንዲኖሩ ከምታደርግበት መንገድ አንዱ ነው። የክርስትና አባትነትና እናትነት የተዛመዱ ክርስቲያኖች በፍጹም መጋባት አይችሉም። ይህም በሥጋ ከመዛመድ በላይ መንፈሳዊ ዝምድና ምን ያህል ታላቅ እንደሆነ ያሳየናል። ቤተ ክርስቲያን ክርስትናን በኢትዮጵያ ምድር ጠብቃ ካኖረችባቸው ሥርዓቶች አንዱ የክርስትና አባትነት ወይም እናትነት ነው። ምክንያቱም ሕፃናትን በዚህ መልኩ በምዕመናን ኃላፊነት ማስጠመቅ ባይቻል ኖሮ አድገው እምነታቸውን ካወቁ በኋላ አጠምቃለሁ ብሎ መተው ከክርስትና እምነት ውጪ እንዲሆኑ እንዲቀሩና የልጅነት ጸጋን ሳያገኙና ከአብ ከወልድ ከመንፈስ ቅዱስ ሳይወለዱ እንዲቀሩ ስለሚያደርግ ይህን ትልቅ ኃላፊነት ለክርስትና አባትነትና ለክርስትና እናትነት ሰጥታለች። ወስብሐት ለእግዚአብሔር።